ታሪካችን የሚጀምረው ሊንግ በመኪና ወደ ሆነ ቦታ ሲሄድ እያሳየን ነው። በዚህ ሰዓት ከዶክተሩ ስለተደወለለት ከዶክተሩ ጋር ሲያወራ ለመኪናው ትኩረት ስላልሰጠ መኪናው አደጋ ውስጥ ይገባል። በሌላ በኩል ሻውኪ የተባለች ምንም ነገር ያለበሰች ሴት ትመጣለች። እንደ እውነቱ ከሆነ አንሶላ የሚመስል ነገር የለበሰች ኤሌን ናት። ይሄኔ ወደ ሊንግ አጠገብ ትቀርባለች። በአደጋው ምክንያት ሊንግ ጉዳት ደርሶባታል። ስለዚህ ሻውኪ ጉዳቱን በኃይሎቿ ታድነዋለች። ወዲያው የሊንግ መኪና ሊፈነዳ መሆኑን ስላየች ሊንግ እንዳይጎዳ ከመኪናው ፊት ለፊት ትቆማለች። በፍንዳታው ምክንያት ደም ከሻውኪ አፍ መውጣት ይጀምራል። ደሟ ሰማያዊ ሲሆን ትንሽም ቢሆን በሊንግ እጅ ላይ ይረጫል። ይሄኔ በፍንዳታው ምክንያት ሻውኪ ወደ ውሃ ውስጥ ትወድቃለች። በማግስቱ ሊንግ ከህመሙ ሲነቃ ዶክተሩ አደጋ አጋጥሞት እንደነበረ ይነግረዋል። ከዚያም የሊንግ ሰራተኞች የደም ናሙናውን ያመጡለታል። ይሄ የደም ናሙና ወደ ድንጋይነት ስለተለወጠ ሊንግ ለፎረንሲክ ምርመራ ያስልካቸዋል። ይሄ በእንዲህ እንዳለ ሻውኪ ወደ ገበያ ማዕከሉ ሄዳ የተለያዩ ልብሶችን በኃይሎቿ ተጠቅማ ትሞክራለች። ይሄኔ ጠባቂዎቹ ስላዩት ማባረር ይጀምራሉ። ሻውኪ ወደ ጎዳናው ሮጣ ትወጣለች። በዚህ ሰዓት ባለፈው ምሽት የተከሰተውን አደጋ አስታውሳ በፍርሃት መንገድ ላይ ትቀመጣለች። ይሄኔ ሊንግ ያለበት መኪና ወደ እሷ ይቀርባል። ሻውኪ መኪናው ወደ እሷ እንዳይቀርብ በኃይሏ ታቆመዋለች። ይሄ ሁሉ ሲሆን ሊንግ በሐሳብ ውስጥ ስለነበረ ሻውኪ ከዛ ታመልጣለች። በሚቀጥለው ትዕይንት ጃንግ እና ሊንግን አብረው እናያቸዋለን። ይሄኔ የሊንግ እናት በአንድ ዝናባማ ቀን እንደሞተች እናውቃለን። ስለዚህ ሊንግ አንድ ሴት ልጅን ሲያገኝ ዝናብ ከዘነበ በኋላ ባለው ቀን ይረሳታል። ምክንያቱም የመርሳት ችግር አለበት። ስለዚህ ጃንግ ለሊንግ መድኃኒት ይሰጠዋል። በሌላ በኩል ሻውኪን ክለብ ውስጥ እናያታለን። ክለብ ውስጥ ደግሞ ሊን የተባለ ሰው ዘፈን እየዘፈነ ነው። ሻውኪ እሱን ስታየው ጥሩ ስሜት ይሰማታል። ስለዚህ በዛ ምሽት ያዳነችው ወንድ ነው ብላ ታስባለች። ወዲያው ለሊን ከሊንግ ስልክ ተደውሎለት ይሄዳል። ስለዚህ ሊን የሊንግ እንጀራ ወንድም መሆኑን እናውቃለን። ሊን ስዕል እንዲስልለት ነበር የጠየቀው። ነገር ግን ሊን ትንሽ ለመደሰት ወደ ክለቡ ሄዷል። ከዚህ በኋላ ሊንግ መጥቶ ሊንን ያገኘዋል። በሌላ በኩል ሻውኪ በጣም ሰክራለች። ያለባት ሂሳብ 50,000 ዩዋን ደርሷል። ስለዚህ ራሷን ስለማታውቅ የክለቡ ባለቤት ወደ ቤቷ ተወስዳታለች። በማግስቱም የክለቧ ባለቤት የሆነችው ሴት ሻውኪን ገንዘቧን ትጠይቃታለች። ነገር ግን ሻውኪ መክፈል አትችልም። ስለዚህ ሴትየዋ ምግብ ቤቷ ውስጥ እንደ ተላላኪ እንድትሰራ ታደርጋታለች። ወዲያው ሻውኪ ምግብ ለማድረስ ወደ አንድ ቦታ ትሄዳለች። እዛ ቦታ ላይ ሊንን ስላገኘችው ሊን ወንድሙ እንዳሰረውና እንድትረዳው ይጠይቃታል። ስለዚህ ሻውኪ ልብሷን ሰጥታው የሱን ልብስ ለብሳ እዛው ትቀመጣለች። ከተወሰነ ጊዜ በኋላ ሊንግ ሻውኪ የሊን ልብስ ለብሳ መቀመጧን ስላወቀ ወንድሙ ያለበትን ቦታ ሊጠይቃት ይሞክራል። ነገር ግን ሻውኪ ከዛ ልታመልጥ ስትል ከልብሷ ውስጥ ካርድ ይወድቃል። በዚህ ካርድ ምክንያት ሊንግ ሻውኪ የምትሰራበትን ምግብ ቤት ስላወቀ ወደዛ ሄዶ ሻውኪ ምግብ እንድታበስልለት ያዛል። ሻውኪ ግን እንዴት ምግብ ማብሰል እንዳለባት ስለማታውቅ ሁሉንም ነገር ታቃጥላለች። ይሄኔ ሊንግ መጥቶ ሸሚዙን አውልቆ ሳቱን ያጠፋዋል። በዚህ ሰዓት ሻውኪ በሊንግ ሰውነት ስለተማረከች ስለ ሊንግ እውነቱን ትነግረዋለች። ይሄንን ከሰማ በኋላ ሊንግም ሊንን አንድ ክለብ ውስጥ ይይዘዋል። ግን ሻውኪ ከሊንግ በፊት ክለብ ውስጥ ስለደረሰች ሊንግ ሲመጣ መከታተያዋ በሊንግ ሰውነት ላይ ማሽተት ስለቻለች መከታተያዋ በሊንግ ቤት ውስጥ ይሆናል ብላ ታስባለች። ስለዚህ ወዲያው ወደ ሊንግ ቤት ሄዳ ምሽት ላይ ቀስ ብላ የሊንግን አካል ለማየት ትሞክራለች። ይሄኔ ሊንግ ወደ ታች አልጋው ላይ እንድትተኛ አድርጓት ከለዋ ላይ ከሆነ በኋላ ምን እንደሰረቀች ይጠይቃታል። ሻውኪም ምንም እንዳልሰረቀችና ልብሷን አውልቃ ልታሳየው እንደምትችል ስትናገር ሊንግ አይናፋር ስለሆነ ጠባቂዎቹን ይጣራል። ጠባቂዎቹን መጥተው ሻውኪን ይዘዋት ይሄዳሉ። ከዚህ በኋላ ሊንግን የማትወደው የሊንግን እንጀራ እናት እናያታለን። ሊን ሙሉ ድርጅቱን እንዲቆጣጠር ስለምትፈልግ እሷና ወንድሟ አንድ ላይ እቅድ አውጥተዋል። ሽዌ የምትባል ሴት አምጥተዋል። ይሄ በእንዲህ እንዳለ ሻውኪ ወደ ሊንግ ቢሮ ሄዳ የሊንግን እጆች አስራ ስለ መከታተያዋ ትጠይቀዋለች። ወዲያው ሃንጂን ሊንግ አጠገብ መጥቶ ሽዌ ልታየው እንደመጣች ይነግረዋል። ነገር ግን ሊንግ ሃንጂንን ሽዌን እንዳታገኘው ሰበብ እንዲሰጣት ይመልስለታል። ከዚህ በኋላ በሽዌን በጣም የተደሰተበትን ጊዜ የሚያስታውሰውን ሊንን እናየዋለን። አሁን ሻውኪ ፊት ለፊት ትታያለች። ግን ሊ ሽዌ እንደሆነች በማሰብ የሻውኪን እጆች ስለያዛት በዚህ ነገር ሻውኪ ቆዳ ላይ የሆነ ነገር መከሰት ይጀምራል። ስለዚህ ሻውኪ የምግብ ቤት ስቶር ውስጥ ትቀመጣለች። ይሄኔ የሊን ሎኬሽን እየተከታተለ ሊንግ እዛ ቦታ ይደርሳል። በዚህ ሰዓት ሻውኪን ስላያት ወደ እሷ ጋር ይሄዳል። ሻውኪም አቅፋው በጣም እንደሚሞቅ ትነግረዋለች።
ስለዚህ ሊንግ እሷ መግፋት ይጀምራል። ሻውኪ ግን ዝም ብላ ትሰማዋለች። ይሄኔ ሊንግ መግፋቱን ስላቆመ እዛው ይተኛሉ። በማግስቱ ሊንግ ሻውኪን ከሊን እንድትርቅ ነግሯት ይሄዳል። ከዚህ በኋላ ሊንግን በቢሮ ውስጥ እናየዋለን። ስለዚህ ሊ ስዕሉ ላይ እንዲያተኩር ይነግረዋል። ይሄ በእንዲህ እንዳለ ሻውኪ ሊንግን ስትነካው ዝቅተኛ የሰውነት ሙቀቷን እንኳን ስላላስተዋለ ጥያቄ ይፈጠርባታል። ስለዚህ እንደሷ ኤሊየን መሆኑን ለማወቅ ሊንግን እንደገና መንካት ትፈልጋለች። ሻውኪ ወደ ሊንግ ቢሮ ሄዳ ከነካችሁ በኋላ እሱም ከሌላ ዓለም እንደ መርማሪ እንደመጣ ትጠይቀዋለች። ሊንግም በቀና አስተሳሰብ እንዳቀፋትና በራሷ ዓለም ውስጥ እንደምትኖር ይናገራል። ከዚህ በኋላ ሹዌ ሊንግን ለማግኘት ትመጣለች። የመጣችው የሊ ስዕል በስዕል ውድድር ውስጥ እንዲካተት የጠየቀው እሷን ስለነበረ ነው። ስለዚህ ሊንግ በዚህ ውድድር ካሸነፉ ሽልማት እንደሚሰጣቸው ይናገራል። ይሄኔ ሹዌ መብት ያላትን እንደምታገኝ ተስፋ እንደምታደርግ ትመልስለታለች። ይሄን ሲሰማ ሊንግ ሹዌን ከዚህ በፊት እንደሚያውቃት ይሰማዋል። ነገር ግን ሹዌ ይሄ ሁለተኛ ስብሰባቸው ብቻ እንደሆነ ትነግረዋለች። ለሊን ሻውኪን እየሳላት ነው። ነገር ግን ስዕሉ አሪፍ አልሆነም። ስለዚህ ለማሳመር ሊን በሻውኪ ከንፈር ላይ ቀይ ቀለም መቀባት ይጀምራል። በሌላ በኩል ሊንግ ሻውኪን ከሊን ለማራቅ ይሞክራል። ሊንግ ከሻውኪ ምግብ ቤት ምግብ አዞ ሻውኪ ራሷ እንድታመጣለት ተናግሯል። ስለዚህ ሻውኪ ምግቡን ይዛ ትሄዳለች። ነገር ግን ስኩተር እንዴት መንዳት እንዳለባት በደንብ ስለማታውቅ መንገድ ላይ ትወድቃለች። ምግቡም ጉድጓድ ውስጥ ይገባል። ይሄ በእንዲህ እንዳለ ሊንግ ሻውኪ አንድ ቦታ ላይ ለ30 ደቂቃ እንደቆመች ስላወቀ ወደዚያ ቦታ ይሄዳል። በዚህ ሰዓት ሻውኪ ከጉድጓዱ ስትወጣ ይመለከታታል። ልብሷ መጥፎ ሽታ ስላለው ሊንግ ወደ ልብስ መሸጫ ሱቅ ይወስዳታል። ነገር ግን ሻውኪ አዲሱ ቀሚሷን ለብሳ ትወጣለች። ይሄኔ ሁሉንም ሰው ለሀፍታ ታቆማለች። በዚህ ሰዓት ሊንግ ሊያገኛት ባይችልም ሁሉም ሰው እንደቆመ ይመለከታል። ከዚህ በኋላ ሻውኪ ከሊንግ በፊት ወደ ገበያ ማዕከሉ አፓርታማ ስለደረሰች በመታጠቢያ ክፍል ውስጥ ያገኛታል። ስለዚህ ሻውኪ እየታጠበች እንደነበረ ትነግረዋለች። ይሄኔ ሊንግ የመኪና ቁልፍ ሰጥቷት ለማንም እንዳትናገር ይነግራታል። ከዚህ በኋላ ሊንግ ዛሬ የሆነውን በሙሉ የእሱ ቅዠት እንደነበረ አስቧል። በሌላ በኩል ሹዌ ሻውኪ መኪና ተደግፋ ያለ ወደ ሻውኪ ትመጣለች። እሷም ሊንግ ይሄንን መኪና ከሰጣት ምናልባት ወዷት እንደሚሆን ትናገራለች። አሁን ሻውኪ ምግቡን ወደ ሊንግ አምጥታ ሹዌ ያለችውን ትነግረዋለች። ይሄኔ ሊንግ ኦንላይን ላይ ስብሰባ ስለነበረ ላፕቶፑን ዘግቶ እንደማይወዳት ይመልስላታል። ስለዚህ ሻውኪ ሹዌ ሊንግ እስኪ በላ ድረስ ተናግራ እንደነበረ ታስታውሳለች። እሱ የቪአይፒ ደንበኛቸው ስለሆነ ብቻውን እንዳትተወውም ትነግራታለች። ይሄኔ ሊንግ ስለማይበላ ሻውኪ በግድ ታበላዋለች። ሊንግም ሳያስቆማት ዝም ብሎ ይበላል። ከዚህ በኋላ ሻውኪ ትሄዳለች። ግን የሊንግ የጤና ሁኔታ መታወክ ይጀምራል። በዚህ ሰዓት ሹዌ ትመጣለች። እሷም ለባህር ምግቦች አላርጂ እንደሆነና ለምን እንደበላ ትጠይቀዋለች። ሊንግ በዚህ ሰዓት ሹዌ ብሎ ይጠራታል። አሁን ወደ ኋላ ተመልሶ ሊንግና ሹዌ ግንኙነት ውስጥ እንደነበሩ እናያለን። ስለዚህ ሹዌ ሁሉንም ነገር እንደሚያስታውስ ትጠይቀዋለች። ወዲያው ሻውኪ መመለስ የረሳችውን ሊንግ የሰጣትን የመኪና ቁልፍ ለመመለስ ወደዛ ትመጣለች። ወደ ቢሮ እንደደረሰች በዚህ ሁኔታ ውስጥ ሊንግን ስላየችው ወደ ሆስፒታል ተወስደዋለች። በሆስፒታል ውስጥ ሊንግ ሲነቃ ሻውኪ ምግብ አምጥታለታለች። ሊንግ ግን ጀርባውን እንዳሳከከው ይነግራታል። ሻውኪ ፊቷን አዙራ ልታክለት ስትል ሊንግ ለምን እንዳፈረች ይጠይቃታል። ሻውኪም ሰውነቱን ማየት እንደሚያስደስታት ስትናገር ወዲያው የሊንግ እናት የላከችው ዶክተር መጥቶ ሻውኪን ከክፍሉ ያስወጣታል። ሊንግ ይሄ እሱን ሲያክመው የነበረው ዶክተር እንዳልሆነ ስላወቀ ይሄንን ዶክተር ይገፈዋል። ነገር ግን ዶክተሩ በግድ መርፌ ሊሰጠው ይሞክራል። ይሄ በእንዲህ እንዳለ ሻውኪ ነገ እንዲበላው ሊንግ ምን እንደምታመጣለት እንዳልጠየቀችው ስላስታወሰች ወደ ኋላ ስትመለስ ሊንግ ሲጮ ትሰማለች። በኃይሏ ተጠቅማም ወደ ክፍሉ ገብታ ሊንግን ታድነዋለች። ሊንግም ይቅርታ ጠይቋት ጭንቅላቱን ትከሻዋ ላይ አድርጎ ይተኛል። በማግስቱ ሊንግ እንደተኛ ሻውኪ በድንገት ሊንግን ትገፋዋለች። ይሄኔ ሊንግ ከእንቅልፉ ከነቃ በኋላ ሻውኪ አንድ ሰው ቢረሳት ምን እንደምታደርግ ይጠይቃታል። ሻውኪም እሷም እንደምትረሳው ትመልስለታለች። ይሄንን ሲሰማ ሊንግ ነገ ካልተመለሰ እሱ ልትረሳው እንደምትችል ይጠይቃታል። በሌላ በኩል ሊንን እናየዋለን። በትውስታው ሹዌ ከሊንግ ጋር ጓደኛ ለመሆን ከሊንግ ጋር ግንኙነት የጀመረችበትን ጊዜ ያስታውሳል። ከዚህ በኋላ ሹዌ
ሊንን አታለዋለች። ትዕይንቱ ወደ አሁኑ ጊዜ ሲመለስ ሊንግ የሱና የሻውኪ ትውስታዎች ወደ ተቀመጡበት ወደ ትውስታ ባንኩ ይሄዳል። ይሄኔ ጃንግ ለሊንግ ነገ ዝናብ ስለሆነ ከዚህ ራቅ ወዳለ ቦታ መሄድ እንዳለበት ይነግረዋል። ይሄ በእንዲህ እንዳለ ስለ ሊንግ መባባስ ዜና ስለተሰራጨ ሰዎች የሬስቶራንቱ ምግብ ለሊንግ ምክንያት እንደሆነ አድርገው ስላሰቡ ስለዚህ የነ ሻውኪ ምግብ ቤት ይዘጋል። ከዚህ በኋላ ጋዜጠኞች የመዘጋቱን ዜና በተመለከተ ወደ ምግብ ቤቱ ይመጣሉ። ሻውኪም ሁሉንም ነገር ለመቆጣጠር ትሞክራለች። በዚህ ሰዓት ልትወድቅ ስትል ሊንግ መጥቶ ያድናታል። ስለዚህ በጋዜጠኞች ፊት በአለርጂ ምክንያት ህመሙ እንደተባባሰ ይናገራል። ከዚህ በኋላ ሊንግና ሻውኪ ወደ ባህሩ ዳር ይሄዳሉ። እዛ ያሉ ዝናብ መዝነብ ስለጀመረ ሻውኪ በዝናቡ መደሰት ትጀምራለች። ነገር ግን ሊንግ ይጨነቃል። ከዚህ በኋላ ሊንግ ወደ ቤቱ ስለተመለሰ ከሰራተኞቹ አንዱ ሃንጂን ሻውኪን እንደሚያስታውሳት ይጠይቀዋል። ሊንግም አዎ ይላቸዋል። ግን ሊንግ ከሻውኪ በቀር ሌላ ሴት አያስታውስም። ስለዚህ ሃንጂን ከሻውኪ ጋር ግንኙነት መጀመር እንዳለበት እሱን ለማስተካከል የምትችለው እሷ ብቻ እንደሆነች ይነግረዋል። ከዚህ በኋላ ሊንግ ከሻውኪ ጋር ለመብላት ይሄዳል። ሻውኪ የመጀመሪያ ደሞዟን ስለተቀበለች ብዙ ነገር ትገዛለች። ይሄኔ ለሊንግ አሻንጉሊት ትገዛለታለች። ስለዚህ አሻንጉሊቱን ልትሰጠው ትጠራዋለች። ሊንግም እሷን ለማግኘት ይመጣል። በዚህ ሰዓት ሃንጂን ደውሎለት ልዩ አርቲስት የሆነው ፊልነር እናቱን እንዳናገራትና ለፊልነር ገንዘብ ሰጥታ የሊን ስዕል ኤግዚቢሽን ውስጥ እንዳይገባ እንዳስደረገችው ይነግረዋል። ሊንግ ይሄንን ሲሰማ ይናደዳል። ከዚህ በኋላ ወደ ሊን ጋር ሄዶ ለኤግዚቢሽኑ ፍላጎት እንደሌለው ስለጠየቀው ሊን ከእናቱ ጋር ከተነጋገረ በኋላ ፍላጎት እንዳልነበረው ነገር ግን ጥረቱን አይቶ አሁን ፍላጎት እንዳደረበት ይነግረዋል። ሊንግ በሰማው ነገር ደስተኛ ሆኖ ለኤግዚቢሽኑ እርዳታ ለመጠየቅ ወደ ሽዌ ጋር ይሄዳል። ግን ሽዌ ልትረዳው እንደማትችል ትመልስለታለች። አሁን ሊንግ ሁሉንም ሴቶች ስለረሳቸው ጃንግ ስለ ሽዌ በድጋሚ ይነግረዋል። ከዚህ በኋላ ሻውኪ ለፊልነር እንዲያስተዋውቃት ለሊንግ ትነግረዋለች። ሊንግም ፊልነር ጋር ይወስዳታል። የፊልነር በረራ በማግስቱ ስለነበረ ሻውኪ እንደምንም አሳምነው ለሁለት ተጨማሪ ቀናት እንዲቆይ ታደርገዋለች። ሊን ለማሳመን ጊዜው አሁን ስለሆነ ሻውኪ ለዚህ ኃላፊነቱን ትወስዳለች። ለሊና ለሊንግ የሚበጀው ምን ያህል እንደምትፈልግ ለሊን ትነግረዋለች። በማይረባ ንግግሯ ሊን ስዕሉን እንዲስል ታነሳሳዋለች። ከዚህ በኋላ ሽዌና ሊንግ ምግብ ለመብላት ተቀምጠው እናያለን። ሽዌ የፊልነር መቆየትን ለማክበር ሊንክን አብረው እንዲበሉ ጠይቀው ስለነበረ ሻውኪ ለሁለቱም የፍቅር ምግብ ታመጣላቸዋለች። በዚህ ሰዓት ጥንድ አሻንጉሊት ልትሰጣቸውና ፎቶ ልታነሳቸው ትፈልጋለች። ግን ሊንግ ሊያስቆማት ከሞከረ በኋላ ጥንዶቹን አሻንጉሊቶች ከሷ ነጥቆ ይወስዳቸዋል። ሻውኪም አሻንጉሊቶቹን ለሌላ ሰው መስጠት እንዳለባት ስለተናገረች ሊንግ ሻውኪ ይሄንን አሻንጉሊት ለሊን እንደምትሰጠው ተረድቷል። ለሻውኪ ያለው ስሜት እያደገ ስለሆነ ወደ ሻውኪ ሱቅ ሄዶ ሁሉንም ጥንድ አሻንጉሊቶች ይገዛቸዋል። ከዚህ በኋላ ለገዛበት ሰበብ ለሻውኪ ሊን እንደዚህ አይነት አሻንጉሊቶችን እንደማይወድ እንደሚረብሸው ይነግራታል። በሌላ በኩል ለሻውኪ ፊልነር ከተማውን ሊለቅ እንደሆነ ስለሰማች የስኩተሯን ፍጥነት በከፍተኛ መጠን ጨምራ በፊልነር መኪና ፊት ለፊት ትመጣለች። ሰዓቷን አቁማ ከፊልነር መኪና ፊት ለፊት ትተኛለች። ከዚያም ሁሉንም ነገር እንደገና ወደ መደበኛ ሰዓቱ ትመልሰዋለች። አሁን ፊልነር ሻውኪ በመኪናው አደጋ እንደደረሰባት አስቧል። ወዲያው ሊንግ እዛ ስለመጣ ሻውኪ ይህንን የእቅዱ አካል እንደሆነ ትነግረዋለች። ከዚያም ሊን በጣም የሚወደውን ስዕሉን ለፊልነር ያሳየዋል። ይሄ በእንዲህ እንዳለ ሊንግ በሻውኪ ተደንቋል። ወዲያው ወደ ቤት እየሄዱ እያለ ሊን በሌላ መኪና እንዲሄድ ስላደረገው ሊንግ ሻውኪን ፍቅረኛው እንድትሆን ይጠይቃታል። ሻውኪ በዚህ ነገር በጣም ተናዳ ወደ አሰሪዋ ጋር ሄዳ ሁሉንም ነገር ትነግራታለች። ወዲያው አሰሪዋ እምቢ እንዳትለው ነገሮች ባሉበት ሁኔታ እንዲሄዱ ትነግራታለች። ከዚህ በኋላ ሻውኪ መከታተያዋ ምድር ላይ እንዳለ ይሰማታል። ስለዚህ የሊንግ የምርምር ቢሮ ትሄዳለች። ግን ኃይሏን እንኳን ተጠቅማ መግባት እንኳን አልቻለችም። ስለዚህ ሊን እርዳታ ትጠይቀዋለች። ሊን ጥያቄዋን ተቀብሎ አብሯት ይሄዳል። ነገር ግን እዛ ያሉ ሰራተኞች መታወቂያ ካርድ ስለሌላት ሻውኪ መግባት እንደማትችል ይነግሩታል። ስለዚህ ሊን በሩ ከመዘጋቱ በፊት ሻውኪን በድብቅ ይዟት ይገባል። ይሄኔ መከታተያዋን ታገኘዋለች። መከታተያዋን ለመውሰድ ስትሄድ ሁሉም አላርሞች ይጮሃሉ። ስለዚህ ሁለቱም ይያዛሉ። ሊን ለስዕል የሚሆን ሐሳብ ስለፈለገ ሻውኪን እንዳመጣት ይናገራል። ስለዚህ ሊንክ ብዙም አይቆጣቸውም። ሊን ስለተያዘ የሊን እናት ተናዳ ስለ ጉዳዩ ለወንድሟ ደውላ ትነግረዋለች። ከዚህ በኋላ ሻውኪን ለማስደመም ሊንግ 1000 ቡና ከምግብ ቤቷ ያዛል። ይሄኔ አሰሪዋ እዛ ስለሌለች እንዲረዳት ሊን ትጠይቀዋለች። በጣም ስለዘገዩ ሻውኪ የደንበኞቹን ዝርዝር ስትፈትሽ ሊንግ ይሄንን ትዕዛዝ እንዳዘዘ ስላወቀች 500 ሲኒዎችን ወስዳ ወደ ሊቢሮይ ትሄዳለች።
ሊንግ ይሄንን ሁሉ ያደረገው እሷን ለማስደመም እንደሆነ ይነግራታል። ይሄኔ ሻውኪ የሊንግን የፍቅር ጥያቄ ውድቅ ታደርግበታለች። ነገር ግን በልቧ ይሄንን በማድረጓ ታዝናለች። ግን አሁንም ሊንግ ቀልደኛ ነው ብላ ስለምታስብ ነው ይሄንን የምታደርገው። ከዚህ በኋላ ሊንግ ወደ ጃንግ ጋር ሄዶ መድኃኒት እንዲሰጠው ይጠይቀዋል። ጃንግ ግን ለአደጋ የሚያጋልጠው ስለሆነ መድኃኒቱን ለመስጠት ፈቃደኛ አልሆነም። ሊንግ ግን በዚህ ነገር አልተስማማም። በዚህ ሰዓት የሊን እናት ወንድም ከሳይካትሪስቱ ጋር እያለ ሊንግን ፎቶ ያነሳዋል። ወዲያው ሃንጂ ወደ ሻውሺ ጋር ሄዶ ሊንግን ማስተካከል የምትችለው እሷ ብቻ እንደሆነች ይነግራታል። ይሄኔ ሻውሺ ከሊንግ ጋር ያሳለፈችውን ነገር ታስታውሳለች። ይሄ በእንዲህ እንዳለ የሊንግ የቤተሰብ አባል የሆነው ሹዳ የተባለ ሰው የሊንግና የዶክተሩን ፎቶ አሳይቶት ይሄ ሁሉ ምን እንደሆነ ሊንግን ይጠይቀዋል። ይሄኔ ሻውኪ በትክክለኛው ሰዓት ደርሳ እሷ የሊንግ ፍቅረኛ እንደሆነች እሱ በሷ ምክንያት ዶክተሩን ሊያገኘው እንደሄደ ትናገራለች። ከዚህ በኋላ ሻውኪ ሊንግን ህመሙ እንዲድን የውሸት ግንኙነት ሊመሰርቱ እንደሚችሉ ትነግረዋለች። ሊንግ ሃንጂን ስለበሽታው ለሻውኪ እንደነገራት ስለተረዳ ሻውኪ ምን አይነት ህመም እንዳለበት እንደማታውቅ ግን ህመሙ ቶሎ እንደሚድን ተስፋ እንደምታደርግ ትነግረዋለች። ከዚህ በኋላ ሻውኪን ከቤተሰቡ አባል ከሹዳ ጋር ያስተዋውቃታል። ሻውኪ ሊንግ ቀልደኛ እንደሆነ ስለምታውቅ የምታየውን ሁሉ አታምነውም። ይሄኔ ሊንግ እንጀራ እናቱ የሊን እናት መሆኗን ለሻውኪ ይነግራታል። ቀጠል አድርጎ ሊንግ እናቱ ከሷ የሆነ ነገር ለማወቅ ከሞከረች እንዳትመልስላትና ከአጎቱ እንዳትርቅ ከነገራት በኋላ በቤተሰቧ ውስጥ ማን እንዳለ ሻውኪን ይጠይቃታል። ሻውኪም የተወለደችው በእንቁላል እንደሆነ በዚህ ዓለም ውስጥ ማንም እንደሌላት እሷ ወላጅ አልባ እንደሆነች ትነግረዋለች። ሊንግ ይሄንን ሲሰማ መጥፎ ስሜት ይሰማዋል። በዚህ ጊዜ ለሴት ልጅ ቁም ነገር እንዳለው ለሻውኪ ማሳየት ይፈልጋል። ግን ሹዳ ሻውኪን አልተቀበላትም። ሹዌን ነው ለሊንግ የመረጠው። ሊንግ ግን እናቱ ከሞተች በኋላ ከሱ ምንም እንዳልጠየቀው ከሻውኪ ጋር መሆን እንደሚፈልግ ስለነገረው ስለዚህ ሹዳ በሐሳቡ ይስማማል። በማግስቱ ሻውኪን በድርጅት ውስጥ እናያታለን። መከታተያዋን ለማግኘት ብላ በሊንግ ድርጅት ውስጥ ተቀጥራለች። ይሄኔ እንደገና ሻውኪ ወደ ሊንግ መሳብ ትጀምራለች። ስለዚህ በአፍንጫ ውስጥ ሶፍት አድርጋ ወደ ሊንግ ቢሮ ትሄዳለች። በዚህ ሰዓት ሊንግ ስለ ሶፍቱ ይጠይቃታል። ሻውኪ ጉንፋን እንደያዛት ትመልስለታለች። ሊንግም በድርጅት ውስጥ የነበራት የመጀመሪያ ቀኗ እንዴት እንደሆነ ይጠይቃታል። ሻውኪም ጥሩ እንደነበረ ግን በሳይንሳዊ ክፍሉ ስራ ብትሰራ ኖሮ በጣም ፍላጎት ስላላት የተሻለ እንደሚሆን ስለነገረችው ሊንግ በዚህ ነገር ይስማማል። ከዚህ በኋላ ሊንግና ሹዌን እናያቸዋለን። ሊንግም ሹዌን ይቅርታ ከጠየቃት በኋላ ከሱ ጋር የጋብቻ ቀጠሮ መያዙን እንድትረሳው ይነግራታል። ሹዌ ይሄንን ስትሰማ መጥፎ ስሜት ቢሰማትም ሊንግ ሌላ ሴት እንደወደደ ስታስብ ደግሞ የባሰ መጥፎ ስሜት ይሰማታል። ወዲያው ሊንግ መድኃኒት ይዞ ወደ ሻውኪ ቤት እንደሄደ እናያለን። ስለዚህ ሻውኪ ጥሩ እንክብካቤ እንዳያደርግላት ልትለምደው እንደምትችል ትነግረዋለች። ሊንግ ግን ይሄ እንደማይሆን እንደሚያረጋግጥላት ተናግሮ ከቤቷ ይወጣል። በማግስቱ ሊንግ ለሻውኪ ከሳይንሳዊ ክፍል ፋይል እንዲሰጣት ለሃንጂን ስለነገረው ሃንጂን ፋይሉን ለሻውኪ ሰጥቷት ለዶክተር ሉን እንድትሰጠው ይነግራታል። ሻውኪ ፋይሉን ከተቀበለች በኋላ ማንበብ ትጀምራለች። ፋይሉ ላይ የምድር መከታተያውን ስፔር ብለው እንደሚጠሩት ታውቃለች። ይሄኔ ላብራቶሪው ስለገባች እዛ ባለው ኬሚካል ምክንያት ኃይሏን መጠቀም እንደማትችል ታውቃለች። በዚህ ሰዓት ዶክተር ሉን እዛ ይመጣል። ሻውኪም የስፔር ሳጥኑን በድብቅ ትሰርቃለች። ከዚያም ከሊንግ ጋር ወደ ኤግዚቢሽኑ መሄድ ትጀምራለች። ልክ በዚህ ሰዓት ዶክተር ሉን እዛ መጥቶ ሰንፔሩ እንደጠፋ ይናገራል። ሻውኪ በዚህ ምርመራ ክፍል ውስጥ ስለነበረች የሻውኪን ቦርሳ መፈተሽ እንደሚፈልግ ይናገራል። ይሄኔ ሊንግ ይሄንን አይፈቅድም። ነገር ግን ሻውኪ ለዚህ ፍተሻ ዝግጁ መሆኗን ትናገራለች። ወዲያው ጊዜውን ስላቆመችው የሰንፔሩን ሳጥን በሊንግ ኪስ ውስጥ ከተዋለች። ከዚህ በኋላ ወደ መደበኛው ጊዜ መልሳ ቦርሳዋን ከፍታ የሰንፔሩን ሳጥን ቦርሳ ውስጥ እንደሌለ ታሳያቸዋለች። ሻውኪ የሰንፔሩን ሳጥን ለመውሰድ ሊንግን ትነካዋለች። ይሄኔ ሊንግ ሊስማት ይሞክራል። ነገር ግን ሳይስማት መሄድ ይጀምራል። ይሄኔ ሻውኪ ስላስነጠሰች ሊንግ ኮቱን ይወረውርላታል። በዚህ አጋጣሚ የሰንፔሩን ሳጥን ከኮቱ ውስጥ አውጥታ የአበባ መትኪያ ባሊ ስር ታስቀምጠዋለች። በሌላ በኩል የሊንግ አጎት ኤግዚቢሽኑን ለማበላሸት እቅድ ያወጣል። ከዚህ በኋላ በኤግዚቢሽኑ ላይ እሳት ስለተነሳ የሻውኪ ጤና እያሽቆለቆለ ነው። ሊንግ ትንፋሽ ሊሰጣት ይሄዳል። በሌላ በኩል አጎቱ እናቱ መታመሟን ስለዋሸው ወደ እናቱ ጋር እየሮጠ የመጣውን ሊን እናየዋለን። ግን እዛ ሲደርስ እናቱ ራስ ምታት ብቻ እንዳለባት ያውቃል። ይሄኔ እናቱ ያመማት ሊንግ ድርጅቱን እንዲይዝ እንደማይፈቅድለት ስለሰማች እንደሆነ ትነግረዋለች። በሌላ በኩል ለመተኛት የፈለገችውን ነገር ግን ስለመከታተያዋ የምታስታውሰውን ሻውኪን እናያታለን። ስለዚህ አበባ መትኪያ ወዳለበት ቦታ ሄዳ ትፈልገዋለች። ነገር ግን መከታተያው እዛ አላገኘችውም። ከዚህ ከሄደች በኋላ
ዶክተር ሉን ወደዛ መጥቶ የዛን ቦታ የካሜራ ቅጂ ጠባቂውን ማየት እንደሚፈልግ ይጠይቀዋል። ጠባቂውም እንደማይችል ማየት የሚችሉ ስልጣን ያላቸው ሰዎች ብቻ እንደሆኑ ይነግረዋል። በዚህ ሰዓት ዶክተሩ የሰምፔሩን ቁራጭ ያገኘዋል። ጠባቂው ሻውኪ እዛ መታ እንደነበረ ለዶክተር ሉን ይነግረዋል። ወዲያው ሊንግ ዛሬ ወደ ቢሮ እንደማይመጣ ለሃንጂን ደውሎ ስለነገረው ይሄኔ ሻውኪ ሊንግን ምግብ ስለጠየቀችው ሊንግ ኦምሌት ይሰራላታል። ከዚህ በኋላ ሻውኪ የሊንግን ልብስ ለብሳ እየተዘዋወረች ስለሆነ ሊንግ እሷን በማየቱ ከስራው ላይ ትኩረቱ ይከፋፈላል። ስለዚህ ወደ ክፍሉ ይሄዳል። ይሄኔ ሻውኪም እዛ መታ ትረብሸዋለች። በማግስቱ ጠዋት ሰንፔሩን የሰረቀውን ሰው ካገኘው ለፖሊስ አሳልፎ እንደሚሰጠው ስለተናገረ ሻውኪ ወደ ክፍሏ ሄዳ ከፕላኔቷ ያመጣቻትን ኩብሪ የምትባለውን ኤሊ ታነጋግራታለች። ኩብሪ ሁሉንም ነገር ለሊንግ መንገርና እንዲረዳት ማድረግ እንዳለባት ስለነገረቻት ሻውኪ በሐሳቡ ተስማማለች። በሌላ በኩል የሊን እናት ለሹዳ በድርጅቱ ውስጥ ስራዎችን እንዲሰጠው ስለጠየቀችው ሹዳ ለሊን ለስነ ጥበብ ወይስ ለድርጅቱ ፍላጎት እንዳለው ይጠይቀዋል። ሊን በስነ ጥበብ ፍላጎት እንዳለው ሲናገር እናቱ ወደ ክፍሉ ወስዳው ድርጅቱን ዝም ብሎ እንዲቆጣጠር ትነግረዋለች። ከዚህ በኋላ ሊንና ሻውኪ ይገናኛሉ። ስለዚህ ሁለቱም እየሳቁ ወደ ቤት ስለመጡ ሊንግ ይሄንን ሲያይ ይቀናል። ሻውኪ ለሊንግ የሱ የሆነው ነገር የሱ ሊሆን እንደሚችል ትነግረዋለች። ሊንግ ግን ሻውኪ ስለ ሊን እየተናገረች ይሆናል ብሎ ያስባል። ነገ ሻውኪ የሊን ልትሆን ስለምትችል ሊንግ ሻውኪ የኔ ናት ብሎ ማሰብ እንደሌለበት ለመናገር እየሞከረች እንደሆነም ስለተረዳ ሊንግ የራሱን ነገር ለማንም እንደማያካፍል ተናግሮ ሻውኪን ይስማታል። ከዚህ በኋላ ሻውኪ ወደ ክፍሏ ትሄዳለች። ዛሬ በጣም ደስተኛ ሆናለች። ወዲያው ሻውኪ ሰምፔሩን የሰረቀችበትን ቪዲዮ ሊንግ ስላየው ተናዶ ወደ ሻውኪ ጋር ሄዶ ሰምፔሩን ለምን እንደሰረቀችው ይጠይቃታል። ሊንግ ሻውኪ ይሄንን ነገር ለሌላ ድርጅት ልትሸጠው ነው ብሎ አስቧል። ግን ሻውኪ ሰምፔሩ ለሷ በጣም አስፈላጊ ነገር እንደሆነ ግን ለምን ለሷ አስፈላጊ እንደሆነ ልትነግረው እንደማትችል ትነግረዋለች። ሊንግ ይሄንን ሲሰማ የበለጠ ይናደዳል። በሌላ በኩል ሹዌና ዶክተር ሉን እያወሩ እናያለን። ሹዌና ዶክተር ሉን ሹዌን ወደ ሊንግ ትዝታ መመለስ ከቻሉ ውል እንደነበራቸው እንረዳለን። ከሹዌና ከሊንግ ጋብቻ በኋላ የሊንግ የምርምር ክፍሉን ለዶክተር ሉን ትሰጠው ነበረ። ሻውኪ ሊንግን ስለዋሸችው አሁን ወደ ፕላኔቷ መሄድ ትፈልጋለች። ይሄኔ ኩብሪ ወደ ፕላኔቷ ለመሄድ ራሷን ማጥፋት እንዳለባት ሐሳብ ትሰጣታለች። ይሄኔ ለፕላኔቷ ሰዎች የመሞቷ ምልክት እንደሚላክላቸውና መተው ገላዋን እንደሚወስዱ ይነገራታል። ከዚያም በተራቀቀ ቴክኖሎጂ ሻውኪ እንደገና በደንብ ለማድረግ ለመሞት ብላ መብላት ታቆማለች። አሁን ሊንግ ሻውኪ ራሷን ለማጥፋት መሞከሯን ሲያውቅ ወደ እሷ ጋር ሄዶ ምንም ነገር ከማድረጓ በፊት ከድርጅቱ መልቀቅ እንዳለባት ይናገራል። ከዚህ በኋላ ወደ ድርጅቱ ለመሄድ የሚዘጋጀውን ሊን እናያለን። ምክንያቱም ወደዚያ ካልሄደ እናቱ አንድ ነገር ታደርጋለች ወይም ደግሞ ሌላ ሰው ወደዛ ልትልክ ትችላለች። ይሄ ደግሞ ሊንግና ሻውኪ ላይ ብዙ ችግሮችን ሊያስከትል ይችላል። በሌላ በኩል ሊንግ ሻውኪ ስራ እንዳትለቅ ያለበለዚያ እሷ የ5 ዓመት የሥራ ውል ስለፈረመች ችግሮች ሊያጋጥሟት እንደሚችሉ ስለዚህ ሻውኪ የምግብ ቤቱን አንዳንድ አክሲዮኖች ስለሰጠቻቸው የነሱን ማካካሻ ለማሟላት ይሄንን ምግብ ቤት የመሸጥ መብት እንዳላቸው ይነግራታል። ሻውኪ ይሄንን ስትሰማ ጥሩ ስሜት ስላልተሰማት ሊን ታገኘዋለች። ሊንግ እሷን እንደሚረዳ ስለነገራት ሻውኪ ፋይሉ ለሊንግ ትሰጠዋለች። ሊንግ ምን እንደሆነ ይጠይቃታል። ሻውኪ በእሷ ምክንያት ችግር ካጋጠመው እንዲያሰናብታት ስለተናገረች ይሄኔ የሊንግ በሽታ ስለተነሳ ወደ ጃንግ ጋር ትወስደዋለች። ጃንግ ሁለቱንም መምከር ይጀምራል። ይሄኔ መጀመሪያ ስለተሳሳሙበት ቀን ይጠይቃቸዋል። ሁለቱም የማይጣጣሙ የተሳሳቱ መልሶችን ይሰጣሉ። አሁን ሻውኪ ከዚያ ስትወጣ ሃንጂን ሊንግ ስለሷ በጣም እንደሚያስብ እንድትንከባከበው ይነግራታል። ስለዚህ ሻውኪ ወደ ጃንግ ጋር ሄዳ ስለ ሊንግ ህመም ትጠይቀዋለች። ጃንግም ሊንግ ያለበት ህመም ከተባባሰ ችግር ውስጥ እንደሚወድቅና ፍቅር እንደማይገባው ስለዚህ ፍቅር እንዲሰማው እንድታደርግ ይነግራታል። ከዚህ በኋላ ሻውኪ ወደ ሊንግ ጋር ሄዳ ጭንቅላቱና ትከሻውን ስላሸችው ሊንግ ይሄንን ሁሉ የምታደርገው የሥራ መልቀቂያ ደብዳቤዋን እንዲቀበላት እንደሆነ እንደሚያውቅ ይነግራታል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 ስለምታገኙ እስከዛው ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰባችንን ተቀላቀሉ።